بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد እንደው አንዳንድ ነገር መታወስ አለብን ብዬ ነው የቆምኩት እዚህ ረመዳን ሲመጣ ያው እንደተነገረን በልክ ረመዳን በመጀመሪያው ሌሊት ሸይጣን ይታሰራል የጀነት በሮች ይከፈታሉ አንድም አይዘጋም የጀሃነም በር ደግሞ ይዘጋል አንድም አይከፈትም አሉ ነብዩ ሰለላሁ ዐለይሂ ወሰለም ከሸይጣን የሚታሰረው ዋናው ነው አካለ ስንኩላን አሉ አይነ እውር አለ የማሳመን ብቃት የሌላቸው አሉ እነሱ አይታሰሩም ደካማ ነው እንግዲህም ተንቀው ይተዋሉ ማለት ነው ለኛ ኢማን ደግሞ እነሱ በቂ ናቸው አሁን ዛሬ ደግሞ ምንድነው የሚሆነው በተቃራኒው ዛሬ ማለት ነው ለሊት ላይ ምንድነው የሚሆነው ሸይጣን ይፈታል አንድ በሎ የጀሃነም በር ይከፈታል ሁለት የጀነት በር ደግሞ ይዘጋል ማለት ነው ሸይጣን በጣም የሚገርመው አንድ ዓሊም ተናገሩት ሸይጣን አሉ ረመዳን ሲመጣ يكون حزين ያዝናሉ አሉ ረመዳን ሲመጣ ስለሚታሰሩ ማለት ነው እኛ ሙስሊሞችስ ነፍራህ بقدوم ረመዳን ሲመጣ በጣም ደስተኛ ሆኖ المسلمون في العالم ይደሰታሉ የተከበረ ወር ነው የረህመት ወር ነው የበረካ ወር ነው የመግፊራ ወር ነው ብለው ሙስሊሞች ሲደሰቱ እነሱ ይከፋሉ ማለት ነው አሁን ደግሞ ይገለበጥና ምንድን የሚሆነው እኛ ረመዳን ሲወጣ እናዝናለን ማለት ነው እነሱስ يفرحون بانتهاء رمضان او بانقياد رمضان برمضان ማለት ይደሰታሉ ዛሬ ድግስ ነው ሸይጣን ቤት አመናቸው ወላመናቸው ዛሬ ኃይለኛ ድግስ አለ አለቆቻችን ይፈታሉ ዛሬ ድግስ አለ እንደኛ ማለት ልክ እንደኛ ማለት ድግስ አለ ዛሬ ማን ቤት ሸይጣን ቤት ማለት ነው ለምን ይደገሳል ስለሚፈቱ ወሩን በሙሉ ታሰው ነበረም ስለሚፈቱ ይደገሳል ደስታ ነው እንደዚህ ማለት ነው ከዛ ምን ይሆናል እነዚህ ደካሞች ደግሞ ሸይጣናት ምን ያደርጋሉ ሪፖርት ይጽፋሉ ምን ያህል ሰው አጣም ቁርአን እንዳይቀራ ከለከላችሁ ምን ያህል ሰው ተራዊ እንዳይሳተፍ አደረጋችሁ ምን ያህል ሰው ጀማዓ እንዳይሳተፍ አደረጋችሁ የሚለው ነው ስለሚጠየቁ ሪፖርት ይጽፋሉ በጣም የሚገርም እኮ ነው ያ ይቀርቡና ይነበባል ማለት ነው ሽልማት ያለው አለ የሚሸልም አለ ከደካሞች መካከል ማንንም የሚሸልመው አለቆቻቸው ማለት ነው ስለዚህ ስለ ሸይጣን ተነግሮናል አሁን እኛ ጋር ጥንቃቄ የለም አሁን ሲፈታ ረመዳን ተፈታ ነው የምንለው ግን ረመዳን ሲፈታ ወደኛ የሚፈታ ብዙ ነገር አለ ነፍሲያት ይፈታለች ሸይጣን ይፈታል የጀሃነም በር ይዘጋል የጀነት በር ይዘጋል እንደዚህ ማለት ነው ያ ነገር እኛ ይሄ ሸይጣን ሲፈታ ከሱ ግብ ለመያያዝ ከሱ ለመታገል ምን ያህል ተዘጋጅተናል እኛ አያስፈልግም ወይ ሲፈታ ያጠቃናል እንዳያጠቃን እኛም ደግሞ መንቃት አለብን በምንኛ የምንነቃው ረመዳን ላይ የተጀመሩ ስራዎችን አንድ ነገር ተስቻለሁ አሁን አለቆቻችን ምንድነው የሚሉት ኢንሻአላህ በእነሱ ቋንቋ ማለት ነው በእኛ አይደለም ረመዳን ላይ የሰሩት ስራ የገነቡትን ግንብ ቁርአን የቀሩትን የዘከሩትን የሰገዱት ተራዊህን ልክ እንደተፈታን እንዳይቀርቡ እናደርጋቸዋለን ያ እንዲያቋርጡ እናደርጋቸውና ከዛ ደግሞ ሲቋረጥ ደግሞ ያው ሊበላሻል ማለት ነው የረመዳን ሁሉ ይበላሻል ስታቋርጠው አንተ ማለት ነው ማን ነው የሚያቋርጠው ሸይጣን የሚያቋርጠው መልካም ስራውን እንዳትቀጥል የሚያደርገው ማለት ሸይጣን ነው አላህ የሚፈልገው ነብዩ የሚፈልገው ሰለላሁ ዐለይሂ ወሰለም ስራ መቀጠል አለበት ትንሽም ሆኖ ኸይሩል አመል ነብዩ ሰለላሁ ዐለይሂ ወሰለም የተሻለ ስራ ማለት ትንሽም ሆኖ ሁሉ ጊዜ የሚሰራ ነው አሩ ነብዩ ሰለላሁ ዐለይሂ ወሰለም አሁን ምንድነው አለበት ሸይጣን እኛን ሊያስፈርስ እኛ ጀመሩ መልካም ስራ ሊያቋርጥ የሚፈልገው እኛ ደግሞ እንዳናቋርጥ እኛ ማዘጋል ማለት ነው የጀመርነው ቁርአን አላቋርጥም ኢንሻአላህ ይቀራል ሁሉ ጊዜ ሰላቱን ይሰግዳለሁ ሰላት ጀማዓ አልጠፋም ዝክርም እንደዘክራለሁ ዱዓም አደርጋለሁ እጾማለሁ ሐሙስና ሰኞ እጾማለሁ የሚለውን ነገር እኛም ልክ እነሱ ተዘጋጅተው እኛን እንደሚመጡት እኛም ተዘጋጅተን እነሱ መጠበቃለን ማለት ነው ጥንቃቄ ለማድረግ እንዳንሸወድ ስራው እንዳናቋርጥ ለምንድን ነው
ረመዳን ላይ አላህን ሲያመልኩ ኖሮ ረመዳን ከወጣ በኋላ ያን አምልኮ የሚያቋርጥ ከሆነ ሰውየው هو عبد رمضان أو يباريا يا رمضان باريا ينجي يا الله باريا دلم من قالوا من كان يعبد رمضان فالرمضان انتهى من كان يعبد الله حي لا يموت رمضان يعمل كاله رمضان القوارنا ما قوم يشلال عباده عامل كون ግን አላህን የሚያመልክ ካለ ደግሞ አላህ ሱብሓነሁ ወተዓላ ሐይ ነው ህያው ነው የማይሞተው ጌታ ነው ዒባዳውን አምልኮውን መቀጠል ይችላል ይላሉ ማለት ነው ዑለማዎች ማለት ነው። ስለዚህ ሸይጣን አላህ እንደነገረን እነ ሸይጣን ዐዱውን ለኩም አላህ ሱብሓነሁ ወተዓላ ፈተኽዙሁ ዐዱዋ ሸይጣን ለእናንተ ቀንደኛ ጠላት ነው አለ። እናንተም ጠላት አድርጋችሁ ፈርጁታል አላህ ሱብሓነሁ ወተዓላ። ጠላት አድርገህ ያዘው አንተም ሸይጣን ጠላት አድርገህ ያዘው ወዳጅህ አይደለም። የአባትህ ጠላት የእናትህ ጠላት የሐዋ የአባትህ የአደም ጠላት የአንተ ወዳጅ ሊሆን አይችልም ማለት ነው። የእኛ ወዳጅ ሊሆን አይችልም በምንም ታምር ማለት ነው። በጣም የሚገርመው ሸይጣን ፍቃድ አለው አላህ ዘንድ። ይህን ታውቃለህ? አላህ ዘንድ እኛን ለማጥመም እኛን ከመንገድ ለማስወጣት አላህ ዘንድ ፍቃድ አለው ሸይጣን ማለት ነው። የአላህ መልካም ባሮች ላይ የለው ስልጣን፣ ግን ደካሞች ላይ ደካማ ኢማን ባላቸው ሰዎች ላይ አላህ ሱብሓነሁ ስልጣን ሰጥቷል ማለት ነው። እኔ ቁርአን ከሰማይ አውርጄላቸው መመሪያ መልእክተኛ ልኬላቸው አንተን እሺ ብለው የሚከተሉ ከሆነ እንደፈለክ ያድርግ ብሎ አላህ ሱብሓነሁ ፈቅዷል ማለት ነው። አላህ ሱብሓነሁ ወተዓላ ፍቃድ ስላለው ነው የሚንቀሳቀሰው። ግን ፍቃዱ ግን በማን ላይ ነው? በደካሞች ላይ ነው። አላህን በማይፈሩ ስላቸው ጠንካራ በማይሆኑ ያዝለቅ የሚያደርጉ አንድ ሰግደው የሚተው እንደዚህ ማለት ነው። በአላህ መልካም ባሮች ላይ ግን ስልጣን የለውም ማለት ነው። ስለዚህ በተቻለ መጠን ይህን ሸይጣን ለመጋፈጥ ራሳችን እናዘጋጅ ይገባል ማለት ነው። እና ነፍስያ ደግሞ አለች ነቢ ሰለም ረጃዕና ሚነል ጂሃድል አስገሪ ኢላ ጂሃድል አክበር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከትንሹ ትግል ወይም ጦርነት ወደ ትልቁ ጦርነት ተመለስን አሉ። አንድ ጊዜ ከሰሃቦች ጋር ጂሃድ ሄደው ነቢዩ ሰለላሁ ዐለይሂ ወሰለም ታግለው ተመልሰው ሲመለሱ መካ ይህ አሏቸው ለሰሃቦች ማለት ነው። ከትንሹ ጂሃድ ነው ከትንሹ ጂሃድ ወደ ትልቁ ጂሃድ ተመለስን አሏቸው። ሰሃቦች የሚያውቁት ትልቁ ጂሃድ የትኛው ነው? ጦር ሜዳ ላይ የሚዋጉትን ነው። ግር አላቸውና ምን ያሉ ነው ሲሏቸው ጊዜ ምንድነው ሲሏቸው ጊዜ ሁወ ጂሃዱ ነፍስ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከነፍስያ ጋር የሚደረግ ትግል ነው አሉ። ከነፍስያ ጋር የሚደረግ ትግል ነው። አንድ ሊሰግድ ትፈልጋለህ፣ ነፍስያ ግን እንዳስል የምትፈልገው አንተ የሆነ ትፈልጋለህ፣ እሷ አትፈልግም። መልካሙን ነገር ማለት ነው። ስለዚህ በተቻለ መጠን ረመዳን ያው አልቋል። ያው ዛሬ ማታ ልክ ፀሐይ እንደገባ ያልቀር ረመዳን ማለት ነው። ከዛ በኋላ ረመዳን አይደለም፣ ከዛ በኋላ ሸዋል ነው ማለት ነው። ከዛ በኋላ ልክ ፀሐይ እንደገባ ሸዋል ነው ማለት ነው። ከዛ በኋላ እና ስለዚህ በተቻለ መጠን ነቅተን እኛም ደግሞ ከመንገድ እንዳያስወጣን የጀመርነው መልካም ስራ እንዳያቋርጠን መጠበቅ አለብን። ኢንሻአላህ ሙስሊም ናችሁ? ዝግጁ ናችሁ? እስኪ እጅ አውጡ። ዝግጁ የሆነ ሰው በቃ አላቋርጥም። ዚክሩ አይቆሙም፣ ቁርአኑ አይቆሙም፣ ሰላት ጀማዓ አይቆሙም፣ ለይሉ አይቆሙም። ለይል ረመዳን ብቻ ነው ይላለው እኮ ሁልጊዜ አመት በሙሉ ማለት ነው። ሌላው ምንም ተክቢራ የሚጀምረው ዛሬ ተክቢራ የሚጀምረው ፀሐይ ልክ እንደገባ ተክቢራ ይጀመራል ማለት ነው። ሱቅም እንሁን ቤትም እንሁን መስጂድ ልክ ፀሐይ ልክ እንደገባች ተክቢራ ይጀመራል። እስከ መቼ? ነገ ዒዱን ሰግደን እስክናበቃ ድረስ ተክቢራ እንላለን። መንገድ ላይም ቤትም መስጊድም ከሰውም ጋር ብቻችንም ተክቢራ እንላለን። ይህ ሱና ነው ማለት ነው። የነብዩ ሱና ሰለላሁ ዐለይሂ ወሰለም። በዒደል አድሃ ከሆነ ግን የሚጀመረው ተክቢራ መቼ ነው? የውሙ ዓረፋ ነው። የውሙ ዓረፋ ማለት ሐጃጆቹ ዓረፋ ሜዳ ላይ በሚቆመው ሱቢ ላይ ይጀመራል። ከዛ አያሙ ተሽሪቅ ደግሞ አለ። ከዒድ በኋላ 3 ቀን አለ። በየሰላት ሰዓቱ ሌላም ጊዜ ከሰዓት ውጭም ተክቢራ የተባለ 5 ቀን ነው ተክቢራ የሚባለው። በዚህ ግን ዛሬ ማግሪብ ላይ እንጀምርና ከዛ እስከ ነገ እስኪሰገድ ነው። ከዛ በኋላ ተክቢራ የለም። ያው ኢንሻአላህ ስለ ዒድ ደግሞ ስርዓት ያው ማታ ኢንሻአላህ እናያለን። ሹክራን ሊስማኢኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።